አሁን ኢየሱስ ክርስቶስ ራሱ ባንደበቱ እንደማያማልድ ዮሐንስ ወንጌል ምዕራፍ ለምን ምዕራፍ 10 ያውኑ ጥቅስ እኮ ያማልዳል አለን እኮ ጳውሎስ እኛ ከጳውሎስ እንበልጣለን እሺ መልሱን ልስጥ እንዴ ያማልዳል ይማልዳል ሶስቱም ይለያያሉ እሺ ስለኛ የሚማልደው ሚለውን እስቲ ፍታልኝ የሚፈርደው ነው ሚለው መጽሐፍ ቅዱስ ላሳየ እንዴ አሁን የለም እሱ የጨመሩት ነው ዳቆን ያረጋል የመጽሐፍ ቅዱስ አይሆንም ብለዋል እሱን አይደለም ልኮ የ1938 ነው እኮ አቋምጣልኝ እሱን ካለ እስቲ ያሳየኝ እዛ ላይ የሚፈርደው ካለ ነው አዎ አለ እዛ አሳየኝ አንዴ ላሳየው እዚሁ ላይ ዮሐንስ 16:25 ነው አውጣ እዚህ ጋር ስንቅ ጨርሰን እንሂድ ወዳጄ እንሄዳለን ዮሐንስ 16 ከመንሄድ አይደለም ዮሐንስ 16:25 ነው ራሱ ጌታ የተናገረው ነው አውጣው አይደለም እዚህ ላይ የሚማልደው ሚለው ላምጣይጄ የሚማልደው ሚለው ሐሳባችን ይበታተናል እሺ የሚማልደው ሚለው እንፍታውና ነው የሚፈርደው ነው ሚለው ላምጣ አንዴ አይልም የሚፈርደው አይልም አምጣልኝ እሺ ላሳየው ወይ ላምጣው አሳየኝ አዎ አንዴ ላምጣ ያዝልኝ ኖ በብርሃኑ ተመላለሱ ኖ በብርሃኑ ተመላለሱ እሺ ፍጡር የሚባለው ስጋ የሚለብስ ሁሉ ነው አይደለም ከዚህ ምድር የሄዱትን ፍጡር ናቸው አይደል ወይ አዳም ፍጡር የሚባለው ስጋ የለበሰ ሁሉ ነው ፍጡር ስጋን ባይለብስ መላእክትም ፍጡር ናቸው ቴንኪው ፍጡር የተባለው መንፈሱም ነው ስጋውን የተፈጠረው የቱ ነው የተፈጠረው ሁሉ ነገር የተፈጠረ ነው ታዲያ ምን ነው አበጀው ሲል ምኑ ነው ያበጀው አሁን ለምን ታስቀይሳለህ ወደ ፍጡር የተለየ ካለ አምጣ እኔ እኮ ቤሊ ወይ ፍቅር ሲይዝ ለምን ታስቀይሳለህ ይኸውልህ አንድ ግልጽ ነገር ላስቀምጥልህ ስጋ ለመንፈስ ይጸልያል አይጸልይም ደሜ አሁን ከታች ያሉትን ለማሳመን እያስቀየስክ ነው አይደለም ወደ ፍጡር የጸለየ አምጣ ወደ ፍጡር ለመንፈስ ይጸልያል አይጸልይም ይመልስልኝ ወደ እግዚአብሔር ነው የሚጸልየው ወደ ፍጡር አይጸልይም ኧረ በእናትህ እኔ ምልን ሰማኝ ያቺ ሴት እንዴት ጸለየችለት ወደ ሳሙኤል እንዴት ለምን ተጸለየ ሳሙኤል መጣ እኮ ይላል መጣ ወደ እግዚአብሔር ለምን አልጸለየም ሳኦል ደክሞ ነው ወደ ጠንቋይ ነው ከደከመ ለምን ሳሙኤል ይመጣልታል ከደከመ ሳሙኤል ለምን ይመጣልታል ለምን ይመጣል አሁን እየጠየጸለይ ያለ ነው በመንፈስ ሳያየው የጸለየ አምጣልኝ እኮ ነው ሳሙኤል ምን አቅም አለውና እሱን አታስቀይስ ምን ነው እንዴ ስትያዝ አታስቀይስ ትላለህ አዳም እግዚአብሔር እያለ የኛ ጥያቄ በመንፈስ ወደ ፍጡር የጸለየ አለ ወይ አዳም እግዚአብሔር እያለ የኪዳን ታቦቱ እያለ ሌዋውያን እያሉ ገባ እንደገና እግዚአብሔር በዙፋኑ ላይ እያለ ሳኦል ምንም ቢደክም ወደ እግዚአብሔር ነበር መጸለይ ያለበት ወደ ሳሙኤል ነበር መጸለይ ያለበት ንገረኝ የቱ ነው የሚቀርበው አሁን ጉዳዩን ልታስቀይስ ነው ወደ ፍጡር መንፈስ የጸለየ ካለ አሳየኝ ምድር ሆኖ የቱ ነው የሚቀርበው ሳሙኤል ነው የሚቀርበው ሳኦል ነው የሚቀርበው ማን ነው ምድር ላይ ሆኖ ወደ ፍጡራን መንፈስ የጸለየ ካለ አሳየኝ ገባይ ሳሙኤል ለምን ወደ ሳሙኤል ጸለየ ሳኦል ወደ ሳሙኤል እንዲጸለይ ለምን አስፈለገው ራሳችን ወደ ፍጡራን መንፈስ ሳያየው መጸለይ ነው ደሜ አንተ አሁን ይኸውልህ አያውቁም ብለህ ሸቀል እኔ እኮ መሸቀል ችግር የለውም እነሱ ምንም አያውቁም እንደነዳቸው ይነዳሉ ሸቀል ደሜ አንድ ጥያቄ ልጠይቅህ ወይ ሚውት አታርጉት ችግር የለውም ሚውት አታርጉት አንድ ጥያቄ ደሜ የሚነዳ ሰው አግኝተህ ሸቀል አንተ እኔ ይመችህ እኮ ችግር የለውም እሺ ችግር ይመቸኛል አንድ ጥያቄ አንተ ልጠይቅህ ስላሴን አስረዳኝ ስላሴ ግራ ገብቶኛል አስረዳኝ መጀመሪያ ነገር ይሄን ጥያቄ እንቋጭ መጀመሪያ ከተስማማን ወደ ፍጡር ይጸለያል አይጸለይም አይጸለይም በቃሽ አሁን ስላሴ ወደ ቅድስት ድንግል ማርያም አይጸለይም አይጸለይም እሺ ስላሴን አስረዳኝ በቃ ተስማማን እሺ ስላሴን አስረዳኝ ሌላ ጥያቄ አለ ስላሴን አስረዳኝ እሺ የስላሴ አማኝ ነህ አንተ ሁሌ ጠያቂ ነህ እንዴ መልስ አይደለም አቋሜን አውቄ ልነሳ ነው ሙስሊም ከሆንክ እንደ ሙስሊም ላወራ ነው አዳምጠኝ ስላሴ ሊገባኝ አልቻለም ልረዳው አልቻልኩም በዚህ ስላሴን አስረዳኝ ስለዚህ ደምዬ የስላሴ አማኝ ነህ ሙስሊም ነህ ምንድን ነህ ስላሴን አስረዳኝ
የሥላሴ አማኝ ነው ወይ? አይደለም። አንተ አቋም ተነስቼ እኮ ላስረዳ ነው። ምንም አይደለም፣ አልገባኝም። ስለዚህ ሥላሴ አማኝ አይደለም። ኦኬ። ስለዚህ ሥላሴ እግዚአብሔር አምላክ ሪከርድ እያደረጋችሁ አንድ አምላክ ነው እኮ። ስማኛ ማስተማር አላልክም? ካላወቅ ዝጋና ስማ። ገባኝ። ሪከርድ እያደረጋችሁ እሺ፣ ስማኛው። እሺ፣ ስማ፣ ሪከርድ አድርጉ በደንብ። እሺ፣ እግዚአብሔር አምላክ አንድ አምላክ ነው በመለኮት ግን በሶስት አካል ይገለጻል። አብ፣ ወልድ፣ መንፈስ ቅዱስ። ኦኬ። አንተ አሁን የሥላሴ አማኝ አይደለሁም ስላልክ እግዚአብሔር አንድ አምላክ ነው በሶስትነት ተገልጧል። ለምሳሌ ለዚህ ምሳሌ አዲስ ኪዳን ላይ ምን ተገለጠ? ለምሳሌ ክርስቶስ ወልድ ነው። ያ ወልድ ሲጠመቅ እግዚአብሔር አብ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው ብሎ ተገለጠ። መንፈስ ቅዱስ በእርግብ አምሳል ተገለጠ። የእግዚአብሔርን አብ፣ ወልድ፣ መንፈስ ቅዱስነት እዚህ ጋር አንድ መግለጫ ያዝ እየጻፍክ ደሜ። ሁለተኛ ምኑ ነው መግለጫ? አንተ አላቅም እንዴ? ዝም ብለህ ተስማ እኮ ጥያቄ እንደ ዝም ብለህ ስማ። አላቅም እንዴ? አልገባኝማ። አሁን እኮ ጠይቃለሁ። ሶስት አምላክ ነው እንዴ? ሶስት አምላክ ነው እንዴ ያለው? ሥላሴን አላምንም አላልክም እንዴ? አንድ መለኮት ነው። ሶስት አምላክ ሆኑብኝ፣ የተነጣጠሉ ሶስት አምላክ ሆኑብኝ። የተለየ አንድ አምላክ ነው። አንድ አምላክ በመለኮት አንድ ነው ብያለሁ። ለምን አንድ ቦታ አይሆኑም? በአካል ሶስት በመለኮት አንድ። ለምን አንድ ቦታ አይሆኑም? ለምን አንድ ቦታ? ላስረዳ ደሜ፣ ላስረዳ። ስለዚህ እግዚአብሔር አብ መጽሐፍ ቅዱስ ምን ይላል? ዮሐንስ 3:16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲወዷል። አንድያ ልጅ የተባለው ማን ነው? ወልድ ነው። መንፈስ ቅዱስ ይታል። አንድያ ልጁን ሰጠ የተባለው ቆያ ስማ። አንተ አሁን ተማሪ ነኝ አላልክም እንዴ? አላልክም እንዴ? እግዚአብሔር አብ አልከኛ። እግዚአብሔር መንፈስ ቅዱስ የት ሄደ? ስማኛ የት ሄደ? እሺ በቃ ስለዚህ ታውቃለህ ማለት ነው ስለ ሥላሴ አይደለም። አሁን እኮ አንተ አብ፣ ወልድ፣ መንፈስ ቅዱስ ስላልከኝ እግዚአብሔር አብ ላስረዳ እኮ ነው። ደም አፋፌን አትበለኛ። አሁን አንተ ሚውት አድርገህ መስማት ብቻ ነው። እሺ። ስለዚህ ማቴዎስ 28:19 ላይ ደግሞ ምን ይላል መሰለ? ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው አለ። ምን አልከኝ? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው አለ። ያጠመቁ አሉ። እንደዚህ መጽሐፍ ቅዱስ ላይ እንደዚህ እያሉ ያጠመቁ አሉ። ትእዛዝ ነው የተሰጠው እኮ። ያጠመቁ ግን አሉ። ያጠመቁ ትእዛዝ ተሰጥቷል። ጌታ ኢየሱስ ክርስቶስ ትእዛዝ ሰጥቷል። ያጠመቁ አሉ ወይ? የተጠመቁ ሰዎች አሉ። እንደዚህ መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ ለምሳሌ ባልንጀራ እንደራሱ ውደድ ብሏል። እንደራሱ የወደደ ሰው እስቲ ያሳየኝ ከመጽሐፍ ቅዱስ። እኔ እኮ ተማሪ ነኝ። አይደለም እኮ እሱን ነው እኮ ማለት ጥያቄህ። አየህ ጥያቄ ምን መሰለህ? እኔ አሁን ተማሪ ነኝ። ይኸውልህ ተማሪ ከሆንክ ዝም ብለህ እየጻፍክ መማር ነው። ደሜ አይደለም። በአብ በወልድ በመንፈስ ቅዱስ አጥምቋል። አይደለም። የቱ ጋር ነው ያለው? የቱ ጋር ነው ያጠመቁት? ትእዛዝ ተቀብለዋል። ስማኛ እኔ እኮ እንድታስረዳኝ አንተ አሁን ይኸውልህ ሚውት አድርገህ እስክሪፕቶ ይዘህ የሥላሴ አማኝ አይደለሁም ስላልክ እስክሪፕቶ ይዘህ መማር ነው ያለብህ። ስለዚህ ምን አስረድቻለሁ እስካሁን ድረስ? እግዚአብሔር በመለኮት አንድ እንደሆነ በአካል በሶስት እንደሚገለጥ። የቱ ጋር ነው እግዚአብሔር በመለኮት አንድ እንደሆነ የሚነገር? ማስረጃ ነገርኛ። በማስረጃ እያነበብክልኝ በማስረጃ እኔ ከፈለግ መጽሐፍ ቅዱስ እኔ ጋር አለ አነብልሃለሁ። እግዚአብሔር በመለኮት አንድ ነው የሚል ቦታ ላይ አሳየኛ ማስረጃ። እግዚአብሔር ኦኬ። አሁን ቆይ አንድ ስልክ ነው ያዝኩት። እግዚአብሔር አምላክህ አንድ አምላክ ነው ይላል። እስራኤል ሆይ ስማ ይላል። ሰላም ልደውልልህ ከትንሽ ደቂቃ በኋላ። እሺ ላውጣልህ። ስለዚህ አሁን ደምዬ አሁን እየተረዳ ነው ወይ? መጽሐፍ ቅዱስ ላውጣልህ። እግዚአብሔር አንድ እየተረዳ ነው ወይ እኮ? ላውጣልህ ማስረጃ ንገረኝ እያልኩ እኮ ነው። አይደለም አስረዳው። አንተ የሥላሴ አማኝ አይደለሁም ስላልክ ቆይ ስማኛ። አንተ የሥላሴ አማኝ አይደለሁም ስላልክ እግዚአብሔር በመለኮት አንድ በአካል ሶስት እንደሆነ አስረድቻለሁ። ሌላ ጥያቄ ካለ ለምሳሌ የደህንነት ትምህርት ትገባና ቆይ ስማኛ ደሜ ስማኛ፣ ሰፊ ነገር ስለሆነ የደህንነት ትምህርት ትመጣና ቆይ ስማኛ። ቁራሉ እንዳልጠላልህ ማስረጃ አምጣ። ይኸውልህ የደህንነት ትምህርት ትመጣና ሰፊ ሀሳብ ስለሆነ
ና ኦርቶዶክስ ጋር የደህንነት ትምህርት አለ። ሰንበት ትምህርት ቤት በደንብ ነው ማስተምር። ና አንተ ኦርቶዶክስ ነህ አንተ? ኦርቶዶክስ ነው ወይ? አዎ አልኩህ እኮ። እሺ ኦርቶዶክስ ሆንክ እንዴ? አሁን ማስረጃ አልኩህ እኮ አንድ መለኮት። እሺ ኦርቶዶክስ ከሆንክ ለምሳሌ ቆይ ኦርቶዶክስ ከሆንክ ቆይ ልጠይቅህ። አዳምጠኝ። እኔ ተማሪ ነኝ። ተማሪ ነኝ እንዴ? ተማሪ ከሆንክ እኮ ዝም ብለህ መማር ነው። ጥያቄ ጠየቁ መልስልኝ። አንድ መለኮት የሚል ከመጽሐፉ ጥያቄ ይኸውልህ ኦርቶዶክስ ነኝ ብለሃል ለመሰለህ እያጭበረበርክ ስለሆነ ነው። ቃል በቃል አምጣ። አንድ መለኮት የሚል ቃል በቃል ስማኝ ደሜ፣ አሁን እያጭበረበርክ ስለሆነ ነው። ኦርቶዶክስ አይደለም። ስማኝ አንተ ጴንጤ ነህ ኦርቶዶክስ አይደለም። አንተ ጴንጤ ነህ ወይ? እስቲ ክርህን አሳየኝ። ወይ ጴንጤ ነህ ወይ አንተ? አይደለም ክርህን አሳየኝ። አንተ ጴንጤ ነህ ወይ አንተ? ኦርቶዶክስ ነኝ ብለህ ዋሽተሃል። ክርህን አሳየኝ። ይኸውልህ ጴንጤ ነህ ወይ አንተ? ክርህን አሳየኝ ደሜ። ኦርቶዶክስ ነኝ ብለሃል። በል አቃተህ ማስረዳት። አሳየኝ ስላሴን ማስተማር አቃተህ። እኔ ለውሸታም ለገንዘብ ለሚኖር ሰው ላስረዳ አልችልም ደሜ። አሁን አንተ ኑሮ ውድነት እኮ አለ ሁላችንም ጋር አለ። አሁን ኦርቶዶክስ ሆነ ይኸውልህ አብሮ አደጌ ኦርቶዶክስ ሆነ ሰው ላገናኝ ምንድነው የፈለከው? የሚጠይቅን ጥያቄ መልስለት። ምንድነው መጀመሪያ እሱ ጴንጤ ነው ወዳጄ። ደምረው ኦርቶዶክስ ነው እንዴ? አይደለም። በቃ ቴንክ ዩ። ኦርቶዶክስ ነኝ እያለ እያጭበረበረ ነው። ምንም ባይብል አንድ ስለሆነ እሺ፣ እኔ አንድ ምለው አይደለም። ይኸውልህ እዚህ ሚዲያ ላይ ኦርቶዶክስ ነኝ እያለ ከሰዎች ገንዘብ እየተቀበለ ነው። አንድ ጥያቄ ልጠይቅህ። እኔ ኦርቶዶክስ ነኝ። ይኸውልህ ክር ያለብኝ። እሺ፣ አንድ ጥያቄ ልጠይቅህ። እሱንም አሳየን እያልነው ነው። አታጭበርበር፣ አሳየን እያልነው ነው። ይኸውልህ እንዲህ ነው። ይኸውልህ ክርስቶስ የሚከብረው ውስጣችን ጥሩ ነገር ስናስብ ነው አይደል እንዴ? በልባችን እንዲከብር ቴንክ ዩ ወዳጄ። እንዲህ እናድርግ። አሁን አያጣላንም ባይብል የሚያጣላ አይደለም አይደል እንዴ? ትክክል። ክርስቶስ ፍቅር ነው አይደል እንዴ? እንዲህ እናድርግ። አሁን ብዙ ሰው እያየ ነው በዚህ ጉዳይ ማለት ነው። አንተ ትክክለኛው የራስህ እምነት ክርስቶስን ነው አይደል? ትክክል ወዳጄ። ሃይማኖትስ? ትክክል። ሃይማኖትና እምነት ይለያያል። ሃይማኖትህ ምንድነው? እምነትህ ክርስቶስን ነው። ሃይማኖት እኔ ፕሮቴስታንት ነኝ። ወንድማችን መልካም፣ እኔ ደግፋለሁ። አሁን ልክ ነው ወንድሜ። ግን እኔ አሁን ኦርቶዶክስ ሳልሆን ኦርቶዶክስ ነኝ ብዬ ባጭበረብር ልክ ነው? ልክ አይደለም። እሱ አይደለም። አሁን አንድ ንገረው ደምረውን። አሁን አንተ ኦርቶዶክስ እንዳልሆነ ታውቃለህ። እሱ ሚዲያ ላይ ከሰዎች ገንዘብ እየተቀበለ ነው ኦርቶዶክስ ነኝ እያለ እና ምከረው። ሞኞች ካሉ ይበሉት፣ ግድ የለም። አሁን አንድ ጥያቄ ልጠይቅህ። አሁን ፕሮቴስታንት ነህ አንተ። እኔ እናንተ በአንድ በክርስቶስ እናምናለን አይደል? ሚውት አታርጉት። ወረደን ሄሎ፣ አትምከረው ደሜ፣ አትምከረው። ራሱ ይጠይቅ። እኔ በምክር አልሄድም በሰው እንዴ። እኔ ግን ወንድሜ አንድ ነገር ልንገርህ። እኔ በሰው ምክር አልሄድም። በሰው ምክር በሰው ምክር አልሄድም። እግዚአብሔር ልጅህን ያሳድግልህ። ለማንኛውም እሺ፣ አንድ ጥያቄ ልጠይቅህ። እሺ። አንተ ፕሮቴስታንት ነህ አንተ? እሺ፣ ፕሮቴስታንት ከሆንክ አንድ ጥያቄ ልጠይቅህ። እስቲ ተው፣ አንድ ጥያቄ ልጠይቅህ። ከመጽሐፍ ቅዱስ እሺ አይልም። ከመጽሐፍ ቅዱስ 10ቱን ትእዛዛቶች ታውቃቸዋለህ? ትክክል። 10ሩን ታውቃቸዋለህ? ዘጸአት ምዕራፍ 20 ከቁጥር 1 ጀምሮ ልክ ነው። እሺ፣ 10ሩም ግን አሉ እንዴ መጽሐፍ ቅዱስ ላይ? እስቲ አንድ ጥያቄ ብቻ ነው የምጠይቅህ። እቺን አሉ ወይ ማለት ምን ማለት ነው? 10ሩም ታገኛቸዋለህ? ዘጸአት ምዕራፍ 20 ቁጥር 1 ላይ ጀምሮ ስላሉ እኮ ነው የተዘረዘሩት አይደል? እኮ ዘርዝርልኝ። ካሉ አሁኑኑ አሉ በልና አሳየኝ። የሉም ነው የምልህ። እኔ ደግሞ የሉም ማለት ምንድን ነው? 9 ነው ያለው። 9 ነው ያለው። እሺ 9። እሺ ምንድን ነው ጥያቄ ገባ? 10 አይደሉም ወይ 9 ናቸው። እሺ አሁን ይኸውልህ እኛ እዚህ ጋር አሉ የሉም። ቆይ እዚህ ጋር አሉ የሉም አይደለም ችግራችን። እግዚአብሔር አይዋሽም። እሺ 10ኛዋ ሌላ ቦታ ነች። በፍጹም ልብ ባልንጀራን ውደድ ነው። ኦኬ ባልንጀራን አንተም ለኔ ወንድሜ ነህ። እምነት አያጋጭም። ያጋጫል? ዘጸአት 1 ላይ ወዳጄ 10ቱ ትእዛዝ ብሎ ነው የሚዘረዝረው። ዘጸአት ላይ ሲዘረዝር 10ቱ ብሎ 10 ብሎ ቆጥሮ ነው ያመጣዋል። መጀመሪያ ሲጀምር ወይስ በልማድ ነው 10ቱ የሚባለው? 9 ነው ያሉት።
አስርቱ ይላል ወይ መጽሐፍ ቅዱስ? አስሩ ትእዛዛት ይላል። አሃ አስርቱ ብሎ ይላል ወይ ነው የምትለው? ጥያቄ ነው አይደለ? አዎ መሀል አዳማ ሙሉ ወንጌል ሄጄ ባለፈው አስርቱን ትእዛዛት ብሎ ሲያስተምር የጠየቁት ጥያቄ ነው። እኔ የጠየቁት ጥያቄ አስርቱ የሚባለው በልማድ ነው ወይስ 10 የሚል ነገር መጽሐፍ ቅዱስ ውስጥ አለ? 10 ናቸው ስቆጥራቸው እንጂ 10 ብሎ ከዛ በኋላ አይጽፍም። 10 ትእዛዝ ነው ያለው። ስለዚህ ሙሉ ወንጌል ትሄዳለህ እንደ አንተ? እንደኔ ሄዳለሁ። እንደኔ የትም ቦታ ሄዳለሁ። እኔ በወንጌል ያለበት በሙሉ ሄዳለሁ። ስለዚህ ግን አሁን የነገርከን በኦርቶዶክስ እንዳልሆነ ነው ደምረው። እሱ ደግሞ ኦርቶዶክስ ነኝ እያለ ሰዎችን እያምታታ ስለሆነ ነው። እሺ ስለደምረው ተው ምንድነው አሁን ነግሬ ለምን መሰለህ ህዝቡ ተወዛገበ። አሁን እሱ ጴንጤ እንደሆነ ሁሉም ያውቀዋል። ግን የሆነ ገንዘብ ሲፈልግ ኦርቶዶክስ ነኝ እያለ ነው። እኔ እሱን ካጠፋ እንግዲህ አሁን እመክረዋለሁ። የኔና አንተን እንጨርስ። ማርያም ታማልዳለች አታማልድም ወይ ያለ ነው ጥያቄ። ማርያም ቅድስት ብጽዕት የተከበረች ሴት ነች። ግን እሷ ትሁት እናት ነች። አማልዳለሁም አላለችም፣ ስገዱልኝም አላለችም፣ ዘምሩልኝም አላለችም። እሷ ሩጫዋን ጨርሳ በጌታ ዘንድ ያለች እናታችን ነች። ስለመሞቷ ማለት ነው። እሺ ይሄን በጥያቄ ሊያዝልህ። አሁን ወደዚህ ውስጥ ክርክር ስለማርገባ ኢየሱስ ክርስቶስ ያማልዳል? መጽሐፍ ቅዱስ ኢየሱስ ክርስቶስ አማላጅ ነው ይላል ሮሜ 8:34። እግዚአብሔር ይስጥህ። የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? እያደመጥከኝ ነው? ይልቁንም የሞተው ከሙታን የተነሳው በአብ ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ስለኛ ምን የሚለው የሚማልደው? ቆይ የሚማልደው ነው የሚለው የሚያማልደው ወይንም የሚማልደው አላለም። የሚማልደው ነው የሚለው። ልክ ነው። የሚማልደው ማለት የሚያማልደው አይደለም። ምሳሌ ልስጥህ። የ1938 መጽሐፍ ቅዱስ ላይ የ1938 መጽሐፍ ቅዱሱ የመጀመሪያውን አይቶ ከሆነ ሮሜ 8:34 አትዝጋው፣ ደምረው አትዝጋው፣ ቪዲዮውን አትዝጋው፣ አትዝጋው። የሆነ ትሪክ ሊሰራ ነው እንዴ? አትዝጋው ቪዲዮውን ደምረው። አይደለም ዝም በል እንደዚህ አድርገና እንደዚህ አድርጋ የሆነ ነገር ይኸውልህ የሚያምታታው ነገር ስላለ ነው። እሺ ይኸውልህ እንዲህ እናድርግ፣ ግድ የለም ተው። አንተ ተባረክ ወንድሜ፣ አመሰግናለሁ። እሺ በቅንነት እናውራ። ቅን ሰው ነህ። እኔ ቅንነት ነው ፈልገው። አሁን ኢየሱስ ክርስቶስ ራሱ በአንደበቱ እንደማያማልድ ዮሐንስ ወንጌል ምዕራፍ ለምን ምዕራፍ 10 ያሁኑ ጥቅስ እኮ ያማልዳል አለን እኮ ጳውሎስ። እኛ ከጳውሎስ እንበልጣለን? እሺ መልሱን ልስጥህ እንዴ? ያማልዳል፣ ይማልዳል፣ ሶስቱም ይለያያሉ። እሺ ስለኛ የሚማልደው የሚለውን እስቲ ፍታልኝ። የሚፈርደው ነው የሚለው መጽሐፍ ቅዱስ ላሳየህ እንዴ? አሁን የለም እሱ የጨመሩት ነው። ዲያቆን ያደርጋል። ይሄ መጽሐፍ ቅዱስ አይሆንም ብለዋል። እሱን አይደለም ምልህ እኮ የ1938 ነው እኮ አምጣልኝ። እሱን ካለ እስቲ ያሳየኝ። እዛ ላይ የሚፈርደው ካለ ነው። አለ እዛ አሳየኝ። አንዴ ላሳየው። እዚሁ ላይ ዮሐንስ 16:25 አውጣ። እዚህ ጋር ጨርሰን እንሂድ ወዳጄ። እንሄዳለን። ዮሐንስ 16 ከመንሄድ አይደለም ዮሐንስ 16:25 ነው ራሱ ጌታ የተናገረውን አውጣው። አይደለም እዚህ ላይ የሚማልደው የሚለው የሚማልደው የሚለው ሐሳባችን ይበታተናል። እሺ የሚማልደው የሚለው እንፍታውና ነው። የሚፈርደው ነው የሚለው ላምጣ እንዴ? አይልም የሚፈርደው አይልም። አምጣልኝ። እሺ ላሳየው ወይ ላምጣው? አሳየኝ። አንዴ ላምጣ። ያዝልኝ። እሺ አላረገው ደሜ ተያዝሽ። ኦርቶዶክስ አይደለሽም። እሺ እዚህ ጋር ያለ ሁላችሁም እኔ ጴንጤ ነኝ ጴንጤ አይደለሁም ንገሩት። ለቤሊ ጴንጤ ነኝ ጴንጤ አይደለሁም ጋይስ ንገሩት። ቅድም ኦርቶዶክስ ነኝ አላልክም እንዴ? አሁን እኮ አንተ ስላሴ ማስረዳት አልቻልክም። አሁን ደግሞ የ1938 ያምጣው። እሺ በቃ ቤሊ ዛሬ እንግዲህ የኦርቶዶክስን ሻዳ ዛሬ ለምን መሰለህ ዝም ብለህ በቅንነት ገንዘብ ጠይቅ። ግን እንደዚህ ኦርቶዶክስ ነኝ እንደዚህ ያልክ 2025 ነው ሀብታም እስከመሆን ድረስ ስጡኝና ከዛ አንድ ትሆናላችሁ። አሁን አንተ ሞኝ ኦርቶዶክሶች ሞኝ ይመስለዋል እንዴ? አይ አይደለም። ጴንጤ ነኝ ጴንጤ አይደለም። ቆይ ሞኝ ይመስለዋል እንዴ? እስከ 2025 ነው ሀብታም እስከመሆን
ከዛ ስጡኝና አንድ አረጋቸዋለሁ። እሺ ቤሊ አሁን መጽሐፍ ቅዱስን ይዞልኝ እየመጣ ነው። ምን መልስ አለ? ምን መልስ አዘጋጃለህ? ችግር የለም ያምጣውና ልየው። እኔ እኮ እማራለሁ። በ38ቱ ካመጣ እማራለሁ። አሁን ቪዲዮ ትከፍታለህ አንተ? ቪዲዮ ትከፍታለህ? ቪዲዮ ለምን ከፍታለሁ? እንደ 1938 መጽሐፍ ቅዱስ እኮ ማለት አስብ። ይሄ ልጅ ምን ያክል እንትና ሲከፍት ከፍታለሁ፣ የዋድ ሲከፍት ከፍታለሁ። ምን አገናኙ? አንተ ሙስሊም ላይ አሰራ? አይ አሃ ስለሰራ ነው። ሰው የራሱ ምክንያት ይኖረዋል። ማይከፍትበት ሽበታም ነህ እንዴ? ንገረኝ እስኪ። አዎ ሽበታም ነህ እንዴ? እኔ እኮ እንደ ሙለታ ወጣት መስለኝ ነበረ። ደሜ ግን በጣም ይኸውልህ የሚገርምህ በጣም ሞገስህን አጣ። ሰው ሁሉ እንደ ገንዘብ ተቀባይ አየህ። ለምንድን ነው እንደዛ የምትሆነው? ወይኔ በእናታችሁ ሞገስ አለብኝ የለብኝ? ጋይስ ፊዚካል እኮ አይደለም፣ ፊዚካል አይደለም። አሁን እነሱም የሚሰሙህ ትንሽ እንትን ስላልካቸው ነው። አዳምጠኝ። ሞገሳም ሆኛለሁ አልሆንኩም? በእናትህ እኔ ፊዚካል አይደለም ደሜ፣ ፊዚካል አይደለም። በቃልስ ብትል እውነቴን ነው አይደለም እንዴ? አንተ ጴንጤ ሆነ ለፍጡር ይሰገዳል እያልክ ማን ይሰማል? እነሱም እኮ አይሰሙም። ይዞልህ መጣ መጽሐፍ ቅዱስን ይዞልህ መጣ። በስ በቃ አዮ አዲስ ኪዳን ብቻ አዲስ ኪዳን ነው። ምንድነው ጫለቃ? ቆይ የ1938 አንተ የሚገርም ነው። ይኸው 1938 እሺ ሮሜ 8:34 አሳየኝ። ይኸው ጽሑፉ ራሱ አንተ ይኸውልህ እሺ ምን ይላል? እግዚአብሔር የመረጣቸውን ሰዎች የሚነቅሳቸው ማን ነው? እሱ ካጸደቀ ማን ነው የሚኮንን? ማጣቀሻ ሰጥተዋል። ክርስቶስ ኢየሱስ ሞተ፣ ከሙታንም ተለይቶ ተነሳ፣ በአብ ቀኝ ተቀምጧል፣ ስለኛ ይፈርዳል። ሮሜ ይኸውልህ ሮሜ 8:34 ይኸው። እሺ የት ነው የታተመው? እሺ እንትን በልልኝ። የታተመው እሺ በመጽሐፍ ቅዱስ ማህበር ነው። በእንግሊዘኛ ነው። ናሽናል ይኸው በእንግሊዘኛ ይኸውልህ ማን ነው ይላል? ናሽናል ባይብል ፕሬስ ይላል። ታዲያ ይሄ በመጽሐፍ ቅዱስ ማህበር አይደለም የታተመው? ኦፍ አሜሪካ ይላል እኮ ይኸውልህ ኦፍ አሜሪካ ይላል እኮ። ስለዚህ ከአሜሪካ እነሱ ያሳተሙት ነው፣ መጽሐፍ ቅዱስ ማህበር አይደለም እንዴ? ታዲያ ነው መጽሐፍ ቅዱስ ማህበር እንዴ? ምን ነው መጽሐፍ ቅዱስ ማህበር? እሱማ 2000 ላይ ኦርቶዶክሶቹ እንደዛ ያሳትመዋል። የመጽሐፍ ቅዱስ ማህበር የተጀመረው የኢትዮጵያ መጽሐፍ ቅዱስ ማህበር መቼ ነው ህብረት ያደረጉት? መቼ ነው? አይደለም አሁን እነሱ ያሳተሙት ይኸውልህ ስማኛ፣ አንተ ትልቅ ሰው እኮ ነው። አይደለም እሱማ 2000 ይላል እኮ። ቆይ አልከራከርም። እንዲናርግ ይቅር፣ ይሄም ይቅር። እሺ ሄለ እንስማማ፣ ይሄም ይቅር። ዮሐንስ 16:25 ብቻ አውጣው። 16:25 ምን ይላል? አውጣው። ያዘው እሱ ምን ይላል? እኔ አሁን አንድ ስልክ ነው ያዝኩት። ንገረኝ በቃል እጭ ነው እንዴ? ተወኔ ያላነበውም እንዴ? ኧረ እኔ በቃል ያውቀዋለሁ እንዴ? ሰላም ነው። እንዲህ ይላል ይህን በምሳሌ አውጣው። እሺ አንብብለት። ይህን በምሳሌ ነግሬያችኋለሁ፣ ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። እሺ አሳየው። ይሄው ስሜ ትለምናላችሁ አለ እኮ። እኛ ኢየሱስ ይለምናል አለን እንዴ? በፕሮቴስታንት ይለምናል አለን ወይ? ለምንላችሁ ነው የሚለው? ይለምናል አለን እኛ ተበላሽ ቤሊ ዛሬ ይለምናል አለን ወይ? አስገባው። ከባድ ሚዛን የመጣብሽ አባቴ፣ ከባድ ሚዛን ይለምናል ብለናል። ከባድ ሚዛን አምጣው ሰውየውን። ከባድ ሚዛን አንብብ። መለመን አይደለም አንብብ። ማን አለ? አላልንም እኛ ይለምናል አላልንም። አሁን አንብብ። ሁለተኛ ልስጥ፣ ሌላ ልስጥ በለው። አንብብ። እሺ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 16 አውጣ በለው። እሺ አሁን አማላጁ ማን እንደሆነ ደግሞ ላሳየህ። እሺ አንደኛ ቆሮንቶስ ምዕራፍ 5:16 አይደለ? አንደኛ ቆሮንቶስ ምዕራፍ 5 ቁጥር 16 አይ ምንድነው ሐሳቡ? ነገር አንደኛ ቆሮንቶስ ምዕራፍ ሐሳቡ ነገርኝና ማንም በስጋ እንደሚሆን አናውቅም። ክርስቶስንም በስጋ ወቅ ነው ብንሆን እንኳን ከእንግዲህ ወዲህ እንደዚህ አናውቀውም።
እሱ ከምልጃ ጋር ይገናኛል። እሺ አምጣ ታሳይ ነው። ቆይ መልጃው ምን እንደሆነ። እሺ ማንም በስጋ እንደሆነ አናውቅም ነው። ክርስቶስንም በስጋ ወቅነው ብንሆን እንኳን ከእንግዲህ ወዲህ እንደዚህ አናውቀውም። እግዚአብሔር በክርስቶስ ሆነ ዓለምን ከራሱ ጋር ያስታርቅ ነበር። እሱ እንትን ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ነው። 16 ነው የሚጀምረው። አረ ቆይ ላውጣልሽ ችግር የለም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ጀምሮ እንደዚህ ይላል። ስለዚህ እኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም። ይሰማላ አንብቡ። እሺ ስለዚህ እኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም። ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቅም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል፣ እነሆ ሁሉን አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም። በእኛ የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ለምን? ስላኖረ። እኛ ነን። አሁን ማንን ነው የሚለምኑት? ስለማለት ማንን ነው የሚለምኑት? ከእግዚአብሔር ጋር ታረቁ። ማንን ነው የሚለምኑት? ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ ማንን ነው የሚለምኑት? ህዝቡን እኛ። በቃ ስለዚህ ታዲያ ህዝቡን ነው እግዚአብሔርን አይደለም የሚለምኑት። አንዴ እግዚአብሔር እንዴት ይለመናል እንጂ ይለምናል እንደ እግዚአብሔር እግዚአብሔር ታረቁ ብለን ሰዎቹ ሐዋርያቶች እኮ ናቸው ታረቁ ብለን እንለምናቸዋለን የሚሉን እኛ ለኛ ለማስታረቅ ቃለኛ ነው ያኖረው። በቃ በእኛ ውስጥ አኖረ። ሄደ ወይ ሰው ነው ሄደ። ምን ሆኖ ነው ሄደ? አስቀምጠና ምን ሆኖ ነው? ሄድ መጽሐፉን አስቀምጠና እንዴ ባይብል የቆም ጽሑፍ ተብሎ ያኔ ደግሞ አይቻልም። በእኛ እኮ ኦርቶዶክስ አይቻልም ነበር ብቻውን ይኸውልህ ዛሬ በቃ ሻዳስ አዎ ግርማዊ ቀዳማዊ ኃይለ ሥላሴ ፈቅዶ ነው የተተረጎመው። ባይብል የሚባሉ ነበር ያኔ 09 ፕሮቴስታንቶች እኚ ጋሽራውን ታውቃቸዋለህ? እዚህ ያለው ብሬ አውቃቸው እሳቸውና ታፈሪ የሞቱት በእነሱ ጊዜ ነው የተተረጎመው። ወይኔ ይገርምሃል ምንም አያስፈልግም። ይገርምሃል ወንድማችን ምንም እኔ ለዚህ ነው 2025 ላይ ወደ ክርስቶስ እንጠቃለል የምለው ለዚህ ነው። አንዲቷ ቤተክርስቲያን የጌታ ቤተክርስቲያን ስሟ ኦርቶዶክስ ይሁን። የኔናት እኔን ድንግጥ ልበልልህ፣ እኔን ልደንግጥልህ። ቤልዬ ደነገጥክ አይደል? ወንድማችን አይዞ። ውሃ እየጠጣ ስንት ሰዓት ሆነ? 6 ሰዓት ካያዴ ውሃ መጠጣት ይቻላል አሁን። ውሃ እየጠጣ አባቴ በነገራችን ላይ እየሰደበኝ ነው። ጊፍት ለምን አሞሉልኝም? ጌታን እየሰደበኝ አይደል? በለጡ እየሰደበኝ ነው። ጊፍቴ ሙሉልኝ። እውነት ነው እኮ የምላችሁ። በቃ እየተሰደብኩኝ ዝም አትበሉ። በቃ ይቃጠል እንዴ ሲያለለት ይወጣለታል። ሲያለለት በቃ ቴንኪው፣ አመሰግናለሁ። ቴንኪው ጋድ ሜክ በስማ በቃ በሌ ራስ ምታት እንዳይዝ ፑሽ አድርጉ። 5 ይቀራል። በቃ ይሄኛው 5 ይቀራል። እንደ ቀላል አልተውም። ሁሉ በርሶ ሆነ። ቴንኪው ላይቭ ጎሌ ሙሉልኝ በእናታችሁ። 7 ነው፣ 5 ይቀራል። ሰላም ነው። ምንድን ነው? ማን ያስገባው? ሰላም ይሰማል? አዎ ይሰማል። እግዚአብሔር ይመስገን። አይ ኦርቶዶክስ ነኝ። ልጁ ተመችቶኝ ነውና ቲክታክ ምናምን ብታስከፍተው አሪፍ ነው። አዎ ይከፍታል። አብሮ አደጌ ነው። በነገራችን ላይ አብሮ አደጌ ነው። በጣም ችግር የለው። እናስከፍታለን። ያ በርታ በለው። እሺ እናንተንም እናመሰግናለን። እሺ ችግር የለም።
ለኦርቶዶክሳውያንማ ሙሴ ሆኜ ተነሳውላችሁ እኮ ሙሴ በግብጽ ሀገር ላይ የፈርዖን